ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ክፍል 1 ከቁጥር 1 እስከ 15 ያሉ ጥያቄዎችን የያዘ ነው። ይህ ጥያቄ የተዘጋጀው በቦሌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄ ቁጥር 1 የጎን ርዝመቱ 7 ምድብ የሆነ ካሬ ስፋቱ ስንት ነው? ሀ 14 ምድብ ካሬ፣ ለ 28 ምድብ ካሬ፣ ሐመርሃ 7 ምድብ ካሬ፣ መ 49 ምድብ ካሬ። አርባ ዘጠኝ ምድብ ካሬ ካላችሁ ትክክል ነው። የካሬ ስፋት እኩል ይሆናል ጎን ሲባዛ ጎን ነው። ስፋት እኩል ይሆናል 7 ሲባዛ 7፣ ምክንያቱም ጎኑ 7 ስለሆነ 7 ሲባዛ 7 49 ምድብ ካሬ ይሆናል ማለት ነው። ጥያቄ ቁጥር 2 ከሚከተሉት ስለ ርዝመት መለኪያ ምድቦች ዝምድና ትክክል ያልሆነው የቱ ነው? ሀ 2 ኪሎ ሜትር 2000 ሜትር፣ ለ 3 ኪሎ ሜትር እኩል ይሆናል 300 ሳንቲሜትር፣ ሐመርሃ 1 ሜትር እኩል ይሆናል 100 ሚሊ ሜትር፣ መ 2 ሜትር እኩል ይሆናል 2000 ሚሊ ሜትር። አንድ ሜትር እኩል ይሆናል 100 ሚሊ ሜትር የሚለውን ከመረጣችሁ ትክክል ነው። ምክንያቱም 1 ሜትር 100 ሳንቲሜትር ነው። ነገር ግን 1 ሜትር ደግሞ 1000 ሚሊ ሜትር ነው። ስለዚህ 1 ሜትር እኩል ይሆናል 100 ሚሊ ሜትር የሚለው ተሳስቷል ወይም ስህተት ነው ማለት ነው ከተሰጡት አማራጮች መካከል። ሂሳብ ስለሆነ ረጋ ብላችሁ ስሩ። እኔ በፈጥረም እናንተ ቪዲዮውን ያስቆማችሁ ረጋ ብላችሁ ስሩ። ሶስተኛ ከሚከተሉት ውስጥ የፈሳሽ ቁሶች መለኪያ አሃድ ያልሆነው የቱ ነው? ሀ ሳንቲሜትር ኪዩብ፣ ለ ካሬ ሚሊ ሜትር፣ ሐመርሃ ሊትር፣ መ ሚሊ ሊትር። ካሬ ሚሊ ሜትር አላችሁ? ትክክል ነው እሱ። ምክንያቱም ካሬ ሚሊ ሜትር የስፋት መለኪያ ነው እንጂ የፈሳሽ ይዘት መለኪያ አይደለም። ሌሎቹ የፈሳሽ ይዘት መለኪያዎች ናቸው። የመጀመሪያው ለምሳሌ ሳንቲሜትር ኪዩብ ወይም ኪዩቢክ ሳንቲሜትር ወይም ሲሲ የሚባለው ነው። ሐመርሃ ሊትር ነው፣ እሱ መለኪያ ነው። መም ሚሊ ሊትር ነው። ስለዚህ ከለ ውጪ ሌሎቹ መለኪያዎች ናቸው። ለግን ካሬ ሚሊ ሜትር የሚለው የፈሳሽ ቁሶች መለኪያ አሃድ አይደለም። አራተኛ 12 ካሬ ሜትር ዳሽ ካሬ ሳንቲሜትር ይሆናል። ሀ 1.2 ካሬ ሳንቲሜትር፣ ለ 1,200,000 ካሬ ሳንቲሜትር፣ ሐመርሃ 120,000 ካሬ ሳንቲሜትር፣ መ 0.000012 ካሬ ሳንቲሜትር። መቶ 20,000 ካሬ ሳንቲሜትር ካላችሁ ትክክል ነው። ምክንያቱም 1 ሜትር 100 ሳንቲሜትር ስለሆነ 1 ካሬ ሜትር ደግሞ 100 ሲባዛ 100 ካሬ ማለት 2 ስለሆነ 100 ሲባዛ 100 ይሆናል። ስለዚህ 100 ሲባዛ 100 10,000 ነው። ስለዚህ 10,000 ካሬ ሳንቲሜትር ትክክለኛው መልስ ነው ማለት ነው። ስለዚህ 12 ካሬ ሜትር እኩል ይሆናል 12 ሲባዛ 10,000 ይሄም 120,000 ካሬ ሳንቲሜትር ይሆናል ማለት ነው። ትክክለኛው መልስ 120,000 ካሬ ሳንቲሜትር የሚለው ለዚህ ነው። አምስተኛ ርዝመቱ 4 ሳንቲሜትር ወርዱ 5 ሳንቲሜትር እና ቁመቱ 3 ሳንቲሜትር የሆነ ሳጥን ውስጥ ስንት ባለ 1 ኪዩቢክ ሳንቲሜትር ይዘት ያላቸው ኩቦች ይኖራሉ? ሀ 60፣ ለ 12፣ ሐመርሃ 6000፣ መ 24። መልሱ 60 ነው። የሳጥኑ ይዘት እኩል ይሆናል ርዝመት ሲባዛ ወርድ ሲባዛ ቁመት ነው የሚሆነው። ስለዚህ ይዘት እኩል ይሆናል 4 ሲባዛ 5 ሲባዛ 3፣ ምክንያቱም 4 ርዝመቱ ነው፣ 5 ወርዱ ነው፣ 3 ቁመቱ ነው። እነዚህ 3 ሲባዙ 4 ሲባዛ በ5 20፣ 20 ሲባዛ በ3 60 ሳንቲሜትር ኪዩብ ይሆናል ማለት ነው። ስለዚህ ትክክለኛው መልስ
60 ሳንቲሜትር ኪዩብ ነው የሚባለው ለዚህ ነው። ስለዚህ 60 ኩቦችን ይይዛል ማለት ነው። ጥያቄ ቁጥር 6 ከሚከተሉት መካከል ትክክል የሆነው የትኛው ነው? ሀ 7/9 ህገወጥ ክፍልፋይ ነው። ለ 15/8 እኩል ይሆናል 1 ሙሉ 8/7። ሐመርሃ 13/6 እኩል ይሆናል 2 ሙሉ 1/6። መ 7/5 ህገኛ ክፍልፋይ ነው። አስራ ሶስት ስድስተኛ እኩል ይሆናል 2 ሙሉ 1/6 የሚለውን ከመረጣችሁ ትክክል ነው። ምክንያቱም 13ን ለ6 እናካፍል 2 ደርሶ 1 ቀሪ ይኖረዋል። ይህም 2 ሙሉ 1/6 ይሆናል ማለት ነው። ወደ ጥያቄያችን አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና የሚኒስትሪ ጥያቄዎች ስለሚገኙ እነሱንም በቀላሉ ለማግኘት ደግሞ ቻናሉን ሳብስክራይብ አድርጉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 7 የ5/6 ሲደመር 8/9 ውጤት ስንት ነው? ሀ 13/15 ለ 40/54 ሐመርሃ 31/18 መ 83/54 31/18 ካላችሁ ትክክል ነው። ምክንያቱም የመጀመሪያ ይሄንን ስናሰላ በመጀመሪያ የምናደርገው ምንድነው 5/6 ሲደመር 8/9 ስናሰላ መጀመሪያ የ6 እና የ9ን ትንሹን የጋራ ብዜት መፈለግ ነው። የ6 እና የ9 ትንሹ የጋራ ብዜት 18 ነው። ከዚህ በኋላ ማስላት ነው። 18 ሲካፈል ለ6 3 ጊዜ 5 አድርገን እናስላለን። ስለዚህ ይሄው 5 ሲባዛ 3 ያልነው እሱን ነው። 18 ሲካፈል ለ6 3 ይደርሳል። 3 ሲባዛ በ5 ይሄው። ስለዚህ 5 ሲባዛ በ3 18ኛ ያለው ይሄኛው ነው። ቀጥሎ ደግሞ ለዚህኛው ስናሰላ 18 ሲካፈል ለ9 2 ጊዜ 2 ሲባዛ 8 ያልነው ደግሞ ይሄኛው ነው። 2 ሲባዛ 8 ወይም 8 ሲባዛ 2 ሲካፈል ለ18 ይሆናል። ከዚህ በኋላ ይሄኛው ማስላት ነው። 5 ሲባዛ በ3 15 18ኛ 8 ሲባዛ በ2 16 18ኛ ይሆናል ማለት ነው። ከዛ በኋላ እነዚህን መደመር ነው። ስለዚህ 15 18ኛ ሲደመር 16 18ኛ ስንት ይሆናል? ይሄኛውን ስንሰራው 15 ሲደመር 16 31 ከሁለቱ 18ቶች ከቆጣሪዎቹ አንዱን የምንወስደው። ስለዚህ 31 18ኛ የሚለው ትክክለኛ መልስ ነው ማለት ነው። ረጋ ብላችሁ ይሄን እናንተ በሚገባችሁ መንገድ ስሩት። ስምንተኛ የ8/9 ወይም 8/9 ሲቀነስ 3/7 ትክክለኛ ውጤት የቱ ነው? ሀ 5/2 ለ 24/63 ሐመርሃ 29/63 መ 7/5 መልሱ 29/63 ነው። መጀመሪያ ይሄን ስናሰላ ልክ ቅድም እንዳደረግነው ሰባተኛው ጥያቄ ላይ እንዳደረግነው የ9ና የ7ን ትንሹን የጋራ ብዜት እንፈልጋለን። የ9ና የ7 ትንሹ የጋራ ብዜት 63 ነው። ልክ ለመደመሩ እንደሰራነው ነው የምንሰራው። ከዛ ቀጥሎ ምንድነው የምናደርገው? 63 ሲካፈል ብለን እንሰራለን። 63 ሲካፈል ለ9 7 ጊዜ ከዛ 7 ጊዜ 8 9ኛ ይሆናል። 7 ጊዜ 8 63ኛ ያ ነው። ይሄ 63 የሁለቱ የጋራ ስለሆነ ለዚህኛውም ደግሞ ስንሰራ 63 ሲካፈል ለ7 9 ጊዜ 9 ሲባዛ 3 63ኛ እናደርጋለን። ከዛ በኋላ ይሄን ማባዛት ነው። 8 ሲባዛ በ7 56 63ኛ 3 ሲባዛ በ9 27 63ኛ ሆኖ ይመጣልና እስከዚህ ድረስ። ከዛ በኋላ እነዚህን ሁለቱን ማስላት መቀነስ ነው። ስለዚህ 56 3ኛ
ሲቀነስ 27 63ኛ ስንት ይመጣል? 29 63ኛ። ምክንያቱም 56 ሲቀነስ 27 29 ነው። ይሄ ከዚህ ላይ ሲቀነስ 29 ይሆናል። 63 ከሁለቱ አንዱ እንወስዳለን። 29 63ኛ ትክክለኛው ምርጫ ሐመር ላይ ያለው ነው ማለት ነው መልሱ። ይሄንም በጣም በሚገባችሁ መንገድ ተረጋግታችሁ እናንተ ስሩት። ጥያቄ ቁጥር 9 በአስርዮሻዊ ቁጥር 0.53 ውስጥ ስንት አንድ አስረኛዎች አሉ? ሀ 3 ለ 0 ሐመርሃ 2 መ 5 5 አላችሁ። ትክክለኛው መልስ እሱ ነው። 0.53 ማለት 5 አስረኛ እና 300ኛ ማለት ነው። ስለዚህ 5 አስረኛዎች አሉት ማለት ነው። አስረኛ 27.06 ሲቀነስ 8.5 ውጤቱ ስንት ነው? ሀ 18.56 ለ 17.65 ሐመርሃ 19.01 መ 35.56 መልሱ 18.56 የሚለው ነው። 27.06 ሲቀነስ 8.50 እኩል ይሆናል 18.56 ይመጣላችኋል ስታሰሉት። ይሄኛው 0 የተጨመረው ከ8.5 በኋላ ያለው 0 የተጨመረው የቤት ዋጋውን በአግባቡ አስቀምጠን ለመቀነስ እንዲያመች ነው። ምንም ለውጥ ስለማያመጣ ነው የተጨመረው። 8.5 ነው የሚለው እዚህ ላይ ግን 8.50 ያልነው የቤቶችን በአግባቡ ለመደርደርና ለመቀነስ እንዲመች ነው እንጂ በዋጋው ላይ ለውጥ አያመጣም። 11ኛ 0.9 ሲባዛ 0.37 ውጤቱ ስንት ነው? ሀ 3.33 ለ 1.27 ሐመርሃ 33.3 መ 0.333 መልሱ 0.333 የሚለው ነው። ይህንን ለማስላት ቁጥሩ እንዳለ ወስደን ብናሰላው 9 ሲባዛ 37 እዚህ ጋር ሙሉ ቁጥር 9 እና እዚህ 37 ወስደን 9 ሲባዛ 37 333 ይመጣል። ስለዚህ ይህንን ቁጥር የአስርዮሽ ቦታቸውን ለማስላት እዚህ ላይ በአጠቃላይ በመጀመሪያ ላይ አንድ አሃዝ አለ ከነጥብ በኋላ እዚህኛው ላይ 2 አለ 1 ሲደመር 2 3 ይሆናል። ስለዚህ ውጤቱ ላይ 3 ከግራ ወደ ቀኝ ቆጥረን 3 ቁጥሮችን ወይም 3 አሃዝ ቆጥረን ነጥቡን ማስቀመጥ ማለት ነው። ስለዚህ 333 ይኸው 1 2 3 ከሶስቱ በፊት ነጥብ እናስቀምጥና ከዛ ከነጥቡ በፊት 0 እናስቀምጣለን ማለት ነው። በዚህ መልኩ ይሰራል። እናንተ በሚመቻችሁ መንገድ አስልታችሁ ውጤቱን ማግኘት ትችላላችሁ። ለማንኛውም ይሄም አንዱ የማስያው መንገድ ነው። 12ኛ ከሚከተሉት ውስጥ ትክክል የሆነው የቱ ነው? ሀ 54 አስረኛ እኩል ይሆናል 0.54 ለ 29 ስምንተኛ እኩል ይሆናል 0.625 ሐመርሃ 12 መቶኛ እኩል ይሆናል 0.012 መ 15 ስድስተኛ እኩል ይሆናል 2.54 ተረጋግታችሁ ታሰሉት። ትክክለኛው መልስ ለላ የሚገኘው 29 ስምንተኛ እኩል ይሆናል 3.625 የሚለው ነው። 29ን ለ8 ስናካፍል በትክክል 3.625 ይሰጠናል። ሌሎቹ ግን ለምሳሌ 54 አስረኛ ሲሰላ በትክክል 5.4 ነው እንጂ የሚመጣው 0.54 አይመጣም። 12 መቶኛ የሚመጣው 0.12 ነው እንጂ 0.012 አይደለም። 15 ስድስተኛም 2.5 ነው እንጂ የሚመጣ 2.54 አይመጣም። ስለዚህ ትክክለኛው ስሌት
29 ስምንተኛ እኩል ይሆናል 3.625 የሚለው ነው። 13ኛ 20 ሳንቲም የ2 ብር ስንት መቶኛ ነው? ሀ 10%፣ ለ 25%፣ ሐመርሃ 20%፣ መ 15%። 10% ካላችሁ ትክክል ነው። 2 ብር 200 ሳንቲም ነው። 2 ብር ማለት 200 ሳንቲም ማለት ነው። ስለዚህ 2 ብርን 200 ሳንቲም ከሆነ 20 ሳንቲምን ከ2 ብር ላይ እንዴት አድርገን ነው የምናገኘው? ስለዚህ 20 ሳንቲም ሲካፈል ለአጠቃላዩ ሳንቲም 200 ሲባዛ በመቶ አድርገን ነው የምናሰላው ማለት ነው። እቺ 20 ጥያቄዋ ነች 20 ሳንቲም። ይሄ 200 2 ብር ማለት ነው። 2 ብር ማለት 200 ሳንቲም ስለሆነ ስለዚህ 20 ሲካፈል ለ200 ሲባዛ በመቶ አድርገን እናሰላዋለን። ይሄን ስናሰላ ሁለቱን ዜሮ እዚህ ጋር ያለውን የዚህን ሁለት ዜሮ ስለምናጠፋ 20 ሲካፈል ለ2 ይሆናል። 20 ሲካፈል ለ2 10%። ስለዚህ ትክክለኛው መልስ 10% ነው ማለት ነው። 14ኛ ሰብለ ከ40 ጥያቄዎች ውስጥ 60% መለሰች። ያልመለሰቻቸው ጥያቄዎች ስንት ናቸው ይላል። ሀ 16፣ ለ 32፣ ሐመርሃ 24፣ መ 8። መልሱ 16 ነው። ሰብለ ከ40 ጥያቄዎች ውስጥ መካከል 60% ነው የመለሰችው። 60% ማለት ከ40 ጥያቄ ስንት ማለት ነው? ስለዚህ ይህን መጀመሪያ ለማግኘት 40 ሲባዛ 60% ወይም 40 ሲባዛ 60 መቶኛ ማለት ነው። 60 መቶኛ ማለት 0.6 ነው። ስለዚህ 40 ሲባዛ 0.6 24 ይሆናል። ስለዚህ ከ40 ጥያቄዎች ውስጥ 24ን ጥያቄ መልሳቸዋለች። ምክንያቱም 24 ጥያቄ ማለት ለ40 ጥያቄ 60% ወይም 60 መቶኛው ነው። ስለዚህ 24ቱን ጥያቄ ከመለሰች ያልመለሰችው ጥያቄ ስንት ይሆናል ነው። ጥያቄዎቹ 40 ናቸው። ከ40ዎቹ መካከል 24ቱን መልሳለች። ስለዚህ ስንት ይቀራል ማለት ነው? 40 ሲቀነስ 24 16 ይሆናል። እነዚህ 16ቶቹ ያልተመለሱ ጥያቄዎች ናቸው ማለት ነው። ወይም የ40 ጥያቄዎች ወይም 40% ወይም ከ60%ቱ ከተመለሰ ያልተመለሰው 40% ነው ማለት ነው። ስለዚህ የ40 ጥያቄ 40% 16 ነው። በዚህ መልኩም ልታሰሉ ትችላላችሁ። ለማንኛውም ትክክለኛው መልስ ወይም ያልተመለሰው ጥያቄ ብዛት 16 ነው ማለት ነው። ለዚህ ዙር የመጨረሻው ጥያቄ ቁጥር 15 ነው። ይህንን ጥያቄ ከመስራታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ሌላ ጊዜ ለማስተካከል እንደሚያግዘን ስለሆነ ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ደግሞ ከፈለጋችሁ ሼር አድርጉ። ሌሎች ተመዛማጅ የዚህ አይነት ጥያቄዎች የሚኒስትርም ሆነ የሞዴል ጥያቄዎች እዚህ ቻናል ላይ ስለሚገኙ እነሱን ደግሞ ለማግኘት በቀላሉ ቻናሉን ሳብስክራይብ አድርጉ። ቀጥሎ ክፍል 2 በቀጣይ ቪዲዮ ስለሚዘጋጅላችሁ እሱን ተከታዩን ክፍል ተከታተሉት። ጥያቄ ቁጥር 15 ከሚከተሉት ውስጥ ኢ ተጋማሽ ቁጥር ያልሆነው የቱ ነው? ሀ 1 3 4 5 6 9፣ ለ 2 2 1 0 0 7፣ ሐመርሃ 4 9 3 7 6 6 3፣ መ 3 4 5 6 8 0። 3 4 5 6 8 0 ካላችሁ ትክክል ነው። እሱ ኢ ተጋማሽ አይደለም። ምክንያቱም 3 4 5 6 8 0 በ0 ስለሚጨርስ ተጋማሽ ቁጥር ነው። ስለዚህ ኢ ተጋማሽ አይደለም ማለት ነው። ሌሎቹ ለምሳሌ የመጀመሪያው ሃን የወሰን እንደሆነ ማብቂያው 9 ነው። ለ የሚያበቃው በ7 ነው። ሐመርሃ የሚያበቃው በ3 ነው። ስለዚህ እነዚህ ኢ ተጋማሽ ስለሆኑ እነዚህም ትልልቅ ቁጥሮች በሙሉ ኢ ተጋማሽ ናቸው ማለት ነው። መ ግን በ0 ስለሚያበቃ ተጋማሽ ቁጥር ነው። መልካም ጥናት፣ መልካም ዝግጅት። በቀጣይ ክፍል ከጥያቄ 16 እስከ 30 ባለው እንገናኝ። ቻው።